ኢየሱስ ክርስቶስ አብ ነው ይላል ወይስ ከአብ ልጅ ሲሆን እኛ አብ ነው ኢየሱስ አብ ነው ነው። እናንተ ኢየሱስ አብ ነው ትላላችሁ አይደል ኤርሚ? አብ እንላለን። እዚህ ጋር ግን መጽሐፍ ቅዱስ ኢየሱስን አብ ይላል ወይስ የአብ ልጅ ይላል? እኔ ደግሞ አብ ያለበት ቦታ ላሳይካ። ኦኬ፣ ስለዚህ ስንት ኢየሱስ አለ ማለት ነው? ስንት ኢየሱስ ነው አንተ የምታምነው ኤርሚ? ስንት ኢየሱስ ነው የምታምነው አንተ? ማለት በቁጥር ስንት ኢየሱስ ነው አንተ የምታምነው? ሁለት ኢየሱስ ነው ወይስ አንድ ኢየሱስ? አንድ ነው እንጂ። አንድ ኢየሱስ። ያ አንዱ ኢየሱስ አብ ነው ወይስ የአብ ልጅ ነው? ኢየሱስ አብ ነው። አይነጣጠልም ነው። አይነጣጠልም፣ ባዲው አይነጣጠልም። ስለዚህ እንደማይነጣጠል ደግሞ ላሳይክ ነው። ኢየሱስ አብ ነው አልኩ አይደል? ኢየሱስ አብ የት ነው ነው የምትለኝ? ገባኝ። ይኸውልህ አንዱ ኢየሱስ እንግዲህ ኢየሱስ አንድ ነው ብለኛል። ያ አንዱ ኢየሱስ አብ ነው ወይስ የአብ ልጅ ነው? ኢየሱስ አብ ነው ነው። ኦኬ፣ እዚህ ጋር ታዲያ የአብ ልጅ የተባለው ኢየሱስ የትኛው ነው? ልጁ እኮ ነው አብ ሆኖ። ልጁ አብ ሆነ ነው። ልጁ መች ነው አብ የሆነው? እኮ ሲወለድ በሚታየው ማንነቱ ልጅ ነው። በማይታየው ማንነቱ እግዚአብሔር ወይም አብ ነው። ስለዚህ የት ነው በልኝና ላሳየክ። ኦኬ፣ አሁን እሺ ቆይ የምታሳየኝ ምንድነው? አሁን ኤርሚ እስቲ ግልጽ አድርግልኝ። ኢየሱስ አብ እንደሆነ፣ አብ ማለት ደግሞ እግዚአብሔር እንደሆነ ታምናለህ? እስቲ ኢየሱስ አብ እንደሆነ እስቲ ያሳየኝ ከመጽሐፍ ቅዱስ። እሺ፣ ማቴዎስ 1:23 አንብብ። እሺ፣ ማቴዎስ 1:23 እሺ እሺ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። እሺ ኤርሚ፣ እሺ እዚህ ጋር ነቢዩ ስለማን እያወራ ነበር? አንተ እኮ ነው አሁን የምታብራራልኝ። አክቹአሊ አብራራልኝ እስቲ እኮ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። በነቢዩ በጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይሄ ሁሉ ሆኗልና ትርጓሜም እግዚአብሔር ከኛ ጋር ነው ማለት። ስለዚህ ኤርሚ ብያለሁ ቅድም የተወለደ ልጅ ብቻ አይደለም አብ ወይ እግዚአብሔርም ነው እያልኩ ነበር። ለዛ ነው እንዴት በልና እዚህ ጋር ስለዚህ ቆይ አንዴ ኤርሚ ድንግል ጸንሳ የወለደችው አብ ነው። የተወለደ ልጁ ድንግል አብ ማርያም አብ ወለደች እያለን አይደለም ነው። ቆይ እዚህ ጋር ድንግል አብ ወለደች እያለን አይደለም። እነሆ ድንግል ትጸንሳለች ልጅም ትወልዳለች ይላል። ድንግል ጸንሳ የወለደችው ልጅ አብ ነው። ልጁ አማኑኤል ይባላል። ትርጓሜም ግን እግዚአብሔር ከኛ ጋር ነው። ያ የተወለደ ልጅ ብቻ አይደለም አብ ነው ነው። እዚህ ጋር አብ የተባለበት ምክንያት ምንድነው? እሺ ስለዚህ አንዴ ኤርሚ ድንግል ጸንሳ የወለደችው ወልድንም አብንም ነው እያልክ ነው? እዚህ ጋር ነው ባዲ ልዩነት የለም። የተወለደ ልጁ እኮ ነው። የተወለደ ልጁ ስሙ አማኑኤል ነው። ትርጓሜም እግዚአብሔር ከኛ ጋር ነው። እሺ እግዚአብሔር አብ ነው? እግዚአብሔር አብ ብቻ አይደለም። እግዚአብሔር አብ ወልድ የሚያስቅ ነገር አይደለም። ቆይ አንዴ እግዚአብሔር አብም ወልድም መንፈስ ቅዱስም ነው። አሁን ፖይንቱ ምን መሰለህ? እነሆ ድንግል ትጸንሳለች። ፖይንቱ ጋር ለመውሰድ ከሆነ አንተን ፖይንቱ ጋር ለውሰድ። አይ ሌላ ቦታ አልወስድም። አንዴ እነሆ ድንግል ትጸንሳለች። ለምን መውሰድ ትችላለህ? ኤርሚ የት ወጣ ነውና እዚህ ጋር እኮ ነው እያነበብኩ ያለሁት። ኤርሚ ተረጋጋ። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ኦኬ አማኑኤል ተብሎ የተጠራው ድንግል ጸንሳ የወለደችው ልጅ ነው አይደለ? አዎ። ኦኬ ድንግል ጸንሳ የወለደችው አብ ነው? ልጅ ድንግል የወለደችው ልጁ አማኑኤል ነው። ቀጥታ መልስልኝ። እሱ ስሙ ነው። ስሙ አማኑኤል ነው። ድንግል ጸንሳ የወለደችው የማስም ነው እኮ ተጸንሶ የተወለደው የእርሱ ስሙ አማኑኤል ነው። ማን ነው? ልጁ ነው። አዎ
ኦኬ አንተ ደግሞ ይሄ ልጅ ራሱ አብም ነው እያልክ ነው። ስለዚህ ይሄ ተጸንሶ የተወለደው ያ ልጅ ራሱ አብ ነው እያልክ ነው። ኤርሚ በቀጥታ መልስልኝ እስቲ። አብን ነው እንዴ ድንግል ጸንሳ የወለደችው? ኤርሚ ኔትወርኩ ኦር ሳምቲንግ። እሺ ና ዲላሞ ነው የሚለው። ዲላሞ ግባ። እኔ እሺ አሹና አይ ቲንክ የልጁ ኔትወርክ መሰለኝ፣ እኔ ጋር ድምፁ የተሰማ አይደለም። ና እሺ አሹና እንዴት ነህ? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። አለን። እሺ ወልድ ራሱ አብ ነው ብለህ ታምናለህ አሹና? እኔ እንትናችሁ ደስ ስላለ አንደኛ ያን ያክል እውቀቱም ላይኖረኝ ይችላል፣ ግን አሁን ስታወሩ የትኛው እንትን ነው የሚለውን እንትን ለማለት ነው የገባሁትና ከዛ ባለፈ እኔ አብ ወልድ መንፈስ ቅዱስ እንዳለ አምናለሁ። ምክንያቱም ምንድነው ሉቃስ ላይ ነው መሰለኝ የሐዋርያት እምነት ተከታይ ነህ አሹና? አይደለም አይደለም። እሺ አይ ካልሆንክ እሺ እንትን የሐዋርያት እምነት ተከታይ ስለገባ እሱን ላናግረው ነው። እኔ ከታች ሆኔ ባዳምጣችሁ ይሻላል። እሺ ቆይ ትንሽ ቆይተህ ማይክ ትከፍትና ሐሳብህን ሼር ታደርገናለህ፣ ደስ ይለናል። ግን እንግዳ ስለገባ እሱን እናስቀድም። ዲላሞ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ዲላሞ ትንሽ ግን ድምፅህን ከፍ ብታደርግ ጥሩ ነው። አይሰማም? እሺ አይ ኦልሞስት አይሰማም። ድምፅህን ከፍ አድርግ። አሁንስ? አሁን ጥሩ ነው፣ ግን ከዚህ በላይ ደግሞ ከፍ ብታደርግ ጥሩ ነው በደንብ እንድንሰማ። እሺ እስቲ አውራና ከታች የሚሰማቸው ከሆነ መቀጠል እንችላለን። እስቲ አውራ። ምኑን ነው የሚያወራው? ሰላም ዲላሞ፣ ወልድ ራሱ አብ ነው ብለህ ታምናለህ? በአምላክነቱ አብ ነው ብዬ አምናለሁ። ወልድ አምላክ ነው? አዎ ወልድ አምላክ። እሺ አብስ አምላክ ነው? አዎ አብ አምላክ ከሆነ ወልድም አምላክ ከሆነ ስንት አምላክ አለ? አንድ አምላክ። የአንዱ አምላክ አብ ነው ወይስ ወልድ? አብም ወልድም ደግሞ በቃሉ ሁለት ሊሆን አይችልም። በቃሉ አንድ ናቸው። በቃል ሲሆን አንድ ናቸው የሚሆነው። በቃል ሲሆን ማን ነው ቃል? አብ ነው ወይስ ወልድ ነው ቃል? ቃል መጀመሪያ ቃል ነበር፣ በቃልም በእግዚአብሔር ዘንድ ስለሚል ያው የተጻፈው ነው። ያ ቃል ማን ነው? ቆይ ያ ቃል ማን ነው? አብ ነው ወይስ ወልድ? ራሱ እግዚአብሔር እኮ እግዚአብሔር ስትል አብ ነው ወይስ ወልድ? እስቲ ቦታን ብታሳይ አሪፍ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ክፍል የት ነው ያለው? ዮሐንስ 1:1 ዮሐንስ 1:1 ላይ ቃል የተባለው አብ ነው ወይስ ወልድ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ አይስል ያው አንድ። ያ ቃል ማን ነው? ያ ቃል ማን ነው? ያ ቃል ማን ነው? ማን ነው? አብ ነው ወይስ ወልድ? ቃልም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃሉ ራሱ ማን ነው? ያ ቃል እኮ አብ ነው ወይስ ወልድ? እዚህ ጋር እኮ ስለ አብ እኮ ነው የሚያወራው። ቃል አብ ነው? በቃ ከአብ የሚወጣው ቃል ነው እኮ። ቃል አብ ነው ወይ እንዴ? አዎ። ወልድስ እኮ እዚህ ጋር እኮ ማለት አለበት ምን መሰለው ወንድማችን። ቆይ አንዳንዴ ቆይ። አብ ቃል ከሆነ ወልድስ ምንድን ነው እኮ? የተለያየ አካል አይደለም አልኩት እኮ። እኔ ስለተለያየ አካል አይደለም የሚል ጥያቄ። ቃል አብ ከሆነ ወልድ ማን ነው? እስ መጽሐፍ ቅዱስ ያለ ብናነባ ይሻልም ብራዘር። ወይ ቃልን አብ ነው አልከኝ አይደለ? ቃል አብ ከሆነ ወልድ ማን ነው? ይሄው እኮ ወልድ ማን ነው? ታርጋው ይሄው ለባ ቆይ ቃል አብ ከሆነ ወልድ ማን ነው? ወልድ ማን ነው? ወልድ ኢየሱስ ነው።
ኢየሱስ ቃል ነው እኮ እዚህ ጋር እኮ ሁለት አካላትን አያሳይም እያልኩ እኮ ነው። እንዴት አትልም? እንደ ጥያቄ እኮ ጥያቄና አሁን ቃል ጠይቀኛል ማን ነው? አብ መልስ ነው ወይስ ወልድ? ቃል እ ማን ነው? አብ ነው ወይስ ወልድ? ቃል ማን ነው? አብ ነው ወይስ ወልድ? ቃል እግዚአብሔር አልኩት እኮ እኮ ያ እግዚአብሔር አብ ነው ወይስ ወልድ? እግዚአብሔር አብ። ወልድስ? እሺ ቃል አብ ከሆነ ወልድ ማን ነው? እንዴት ቃል አብ ነው አልከኝ አይደለ? ኦኬ ቃል አብ ከሆነ ወልድስ ማን ነው? ማን ነው ወልድ? ወልድ ኢየሱስ እያልኩ እኮ ነው። እኮ ኢየሱስ ቃል አይደለም? አብ ነው ቃል? ኢየሱስ ቃል አይደለም? ይኸውልህ እንዲህ እኮ ነው ብራዘር። እስቲ በአብና በወልድ መካከል ያለው ልዩነት ንገረኝ። እስቲ በአብና በወልድ መካከል ያለው ልዩነት ምንድን ነው? አሁን እኛ የምናምነው ሐዋርያት ቤተክርስቲያን አብ በአብና በወልድ መካከል ያለው ልዩነት ምንድን ነው? አብ ማለት የዘላለም አምላክን የሚያሳይ ነው። ወልድ ማለት ለሰውም ይሰማል ይሰማል። በአብና በወልድ መካከል ያለው ልዩነት ምንድን ነው? አብ እኛ የዘላለም አምላካችን አብ ብለን እናምናለን። ወልድ ማለት ሰውን ማለቱ ሰውነትን ብለን እናምናለን። ኦኬ ቆይ ወልድ አምላክ ነው? ወልድ በምንነቱ አምላክ ነው ወይ ወልድ? ወልድ ያ ሁለቱም አንድ አምላክ ብለን ነው የምናምነው ብሮ። እኮ ማን ነው አምላክ? አብ ነው ወይስ ወልድ? ማን ነው አምላክ? አብ ነው ወይስ ወልድ? ኦኬ አሸናፊ ማን ነው አምላክ? አብ ነው ወይስ ወልድ? ሳሚ አንዴ ዲላሞ ጋር ጨርስ። ዲላሞ ማን ነው አምላክ? አንዴ አሽ ሁለቱም የተለያየ አካል አይደለም፣ አንድ አምላክ ነው የምናምነው። ስለ አካል አልጠየቅኩም። ዲላሞ አምላክ ማን ነው? አብ ነው ወይስ ወልድ? አምላክ አብም ወልድም አንድ ናቸው ነው። አብም ወልድም አንድ ነው? አዎ። ኦኬ አብም ወልድም አንድ ከሆነ የወልድ አባት ማን ነው? ባይዘዌ እኮ ይቅርታ አድርገና የወልድ አባት ማን ነው? ዲላሞ ቆይ አንዴ እያጠራን ግልጽ እያደረግን መሄድ ስላለብን ቆይ ሰማሃለሁ፣ ችግር የለም ሰማሃለሁ። ግልጽ እያደረግን መሄድ ስላለብን ነው። ከዛ በኋላ ትነግረኛለህ። ችግር የለም። አይደለም እኮ ተማሪ ነኝ እንጂ ገባኝ። ቆይ አንዴ ሰማ ገባኝ። ወልድ ራሱ አብ ነው፣ አንድ ናቸው፣ አንድ ነው። ተማሪ አይደለም። ቆይ አንዴ አስተማሪ ነው ያላልኩት። የኔ ጥያቄ ምንድን ነው? ወልድ ራሱ አብ ከሆነ የወልድ አባት ማን ነው? እድና የሚያስተምሩትን ጠይቅ። እኔ ጥያቄ ለመጠየቅ ነው የገባሁት። ዲላሞ ግን ታውቃለህ የተሳሳተ እምነት አምነህ ብትሞት እንደማትድን ገሃነመ እሳት እንደምትገባ አይደለም። አማኒ ዝም ብለህ እያወራህ ነው። ዝም ብለህ እያወራህ ነው። አንዴ የተሳሳተ እምነት ማታምን ከሆነ የምታምነውን ነገር በደንብ አስረዳኝ። የወልድ አባት ማን ነው? ማን ነው የወልድ አባት? የወልድ አባት አይደለም እያልኩ እኮ ነው። ስማ መጀመሪያ ቆይ ዲላሞ ቆይ ተረጋጋ። አንዴ አሸጣር ጋር እንዳገባ ዲላሞ አሁን አንተ በእምነትህ ነው የምትድነው። በደንብ ስማ። ኦኬ አስተማሪዎች አያድኑህም። ስማ አስተማሪዎች አያድኑህም። እነሱን ጠይቅ ብለህ አንተ በእነሱ እንትን አትድነው። ኦኬ የምትድነው አንተ ባለህ እምነት ነው። ስለዚህ በአንተ እምነት የወልድ አባት ማን ነው? የወልድ አባት አብ ነው። ታዲያ ወልድ እንዴት ራሱ አብ ይሆናል? የወልድ አባት አብ ሆኖ መልካም መልስ እንድመልስ ወልድ ራሱ አብ ነው አልከኝ። ምንም ልዩነት የለም። ከዛ በኋላ ደግሞ አባቱ አብ ነው አልከኝ። እንዴት ነው ሊሆን የሚችለው? እስቲ መልስልኝ። ኦኬ መልካም። አሁን ሚዩት አድርግና ስማ። አሁን የተጻፈውን ሕፃን ተወልዷል፣ ወንድ ልጅም ተሰጥቷል፣ ስሙም ድንቅ ኃያል አምላክ የዘላለም አባት ተብሎ ተጽፏል። ያ ማለት ደግሞ ሁለት አምላክ ወይ ሁለት አባት ሊኖር አይችልም። ያ ደግሞ በብሉይ ኪዳን ምን ተብሎ ነው የተጠራው? አሁን ለምሳሌ ዮሐንስ ወንጌል ላይ የተጻፈውን ቃል እናንተ
ማን ትላላችሁ ብሎ ኢየሱስ ክርስቶስ ሐዋርያቱን ሲጠይቁ ሶሪ ይቅርታ 8:34 አካባቢ ላይ እኔ እንዲሆኑ ባታምኑ በጣታችሁ ትሞታላችሁ ብሎ ኢየሱስ ክርስቶስ ለሐዋርያቶች ሲያስተምር እናያለን። ያ ማለት ደግሞ ኢየሱስ ክርስቶስ ማለት በብሉይ ኪዳን ላይ ኢሳይያስ 42 አካባቢ ላይ እኔ እንዲሆኑ በዚያ ቀን ታውቃላችሁ እነሆ እኔ ነኝ የሚል ቃል ተጽፏል። ስለዚህ አብን ወልዱ መንፈስ ቅዱስም አንድ ነኝ። ኦኬ እሺ ኢሳይያስ 9:6ን ጠቅሰሃል ዲላሙ። ኢሳይያስ 9:6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይላል። የዛ ሕፃን አባት ማን ነው? ሁለት አባት የለም እኮ ብያለሁ። ያ ሕፃን አባት አለው ወይስ የለውም? የዘላለም አባት እኮ ነው። ያ ሕፃን አባት አለው ወይስ የለውም? አባት አለው ሕፃኑ ወይስ የለውም? አባት ይኸውልህ ብራዘር ኢየሱስ ክርስቶስ ሁለት ባህሪ ያለ ዲላሞ እኔ ጠየቅኩ ስንት ባህሪ ያለው ብዬ አይደለም የጠየቅኩ። የኔ ጥያቄ ያ ሕፃን አባት አለው ወይ? የዛ ሕፃን አባቱ ማን ነው? አባቱ ማን ነው የዛ ሕፃን? ሁለት አባት አይኖርም አልኩት እኮ። ስለዚህ ያ ሕፃን አባት የለውም? አዎ አባት የለውም ያ ሕፃን። አዎ እንግዲህ ተመልከቱ፣ ያ ሕፃን አባት የለውም። ሳሚ አሁንም ቢሆን አጠያያቂ ልክ አይደለም። ሚት እስቲ አማኒ ሉቃስ ወንጌል ምዕራፍ 1 ላይ ሂድልን እስቲ ከቁጥር 32 እስከ 33። ቆይ ሳሚ እንትን ትንሽ ልረፍ። ቆይ አንብበህ እንትን በላ ጠይቀውና ትንሽ አንድ 15 ደቂቃ እኔ መክፈት እችላለሁ። ቆይ ትልቅ ላይ አድርገኝ። አሁን መክፈት እችላለሁ። ቆይ ትልቅ ላይ አድርገኝ ማለት ለነገሩ ራሴን ትልቅ ላይ ማድረግ እችላለሁ። ትልቅ ላይ ማድረግ እችላለሁ። ያወዛገብከው ነው። አጠያያቂ ልክ አይደለም። አሸናፊ ከዚህ በኋላ አንተ ተጠይቀህ አልመለስክም አይደለ? ስለዚህ ከዚህ በኋላ ሚዩት የምታነሳ ከሆነ አወርድሃለሁ። በስርዓት የተወየ አይደለም። እነዚህ ሁላችን ዳኒ ልጁን እያወዛገብከው ነው። በስርዓት የተጠየቅኩ አይደለም። እዚህኛ ዳኒ አማን ምንም ሳያውቁ ነው በተራ ዝም የሚሉት። ሌላው ተመልካች ዝም የሚለው ስለማያውቅ ነው እንዴ? ተጠየቅ አልመለስም አልክ። አሁን ደግሞ ሌላ ሰው ሲዋይ ታስቸግራለህ። ጣልቃ አትግባ እየተባለ ይኸው እየተከባበረ እንጂ ሰዎች። ኦኬ ሉቃስ ወንጌል ምዕራፍ 1 ከቁጥር 31 ጀምሮ እንደዚህ ይላል። ከቁጥር 30 ጀምሮ እንደዚህ ይላል። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም ይላል። የማን ልጅ ይባላል እዚህ ጋር ይላል? ዲላሞ የልዑል ልጅ ሶ የሕፃኑ ይሄም ተጸንሶ የሚወለደው ልጅ አባቱ ማን ነው? የልዑል ልጅ እግዚአብሔር። ስለዚህ አባቱ ልዑል ወይም እግዚአብሔር ነው አይደለ? አዎ። ስለዚህ ቅድም ለምንድን ነው ሕፃኑ አባት የለም ያልከኝ? ኦኬ መልካም። አሁን ይኸውልህ ብራዘር፣ አሁን መልካም አባት እንዳለው ተማምነናል። መልካም አባቱ ማን ነው? የሕፃኑ አባት ማን ነው? ሁሉም የተለያዩ አካላት አይደለም አካል ማለት ምን ማለት ነው? እስቲ ዲላሞ አካል ማለት ምን ማለት ነው? አሁን ለምሳሌ እዚህ ጋር 3 ነው 4 እንደሆነ ተቀምጠናል አይደለ? አካል ማለት ምን ማለት ነው? አሁን ንገረኝ። የአካል የተለያየ አካል ስትል ምን ማለት ነው? አካል ማለት አሁን ለምሳሌ አንድ ሰው ሆሳና ላይ ካለ፣ አንድ ሰው ደግሞ አዲስ አበባ ካለ ሁለት አካላት ይባላሉ። ሁለቱ የተለያዩ አጠገብ ላጠገብ ቢሆኑስ ይቻላል። አሁን እኔ ስለ ቦታ እኮ አይደለም የጠየቅኩህ ዲላሞ። አካል ማለት ምን ማለት ነው? አካል ማለት ራሱን የቻለ ማለት ነው። ማንነትና ምንነት ያለው። ኦኬ እሺ፣ ወልድ አካል ነው? አካል አዎ። ኦኬ እሺ፣ ወልድ አካል ከሆነ ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ላይ
የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁ ይላል። የእግዚአብሔር ልጅ ነኝ እያለ ያለው ማን ነው? እስቲ ጨምራን በል። የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁ ይላል። ዮሐንስ ወንጌል ምዕራፍ 10 ቁጥር 36። የእግዚአብሔር ልጅ ነኝ ያለው ማን ነው? እስቲ ከፍ አድርገው ዝቅ አድርገው ስለያን ከቁጥር 34 ላይ ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን ይላል። የእግዚአብሔር ልጅ ነኝ ያለው ማን ነው? ኢየሱስ ነው። ኢየሱስ ነው። ቃንዴ አብ የእግዚአብሔር ልጅ ነው አይደለም። አብና ወልድ የተለያዩ አካላት ናቸው ወይስ አይደሉም? አይደሉም። የተለያዩ አካላት ካልሆኑ አብም የእግዚአብሔር ልጅ ሊሆን ነው ማለት ነው። ያንተ አስተሳሰብ ሊሆን ይችላል እንጂ ባይብላዊ ሊሆን አይችልም። ቆይ ኢየሱስ የእግዚአብሔር ልጅ ነው? አዎ። ኢየሱስ አብ ነው? አዎ። አብም የአብም ልጅ ከሆነ እንዴት ነው አንድ አካል የሚሆነው? አብም አንድ አካል። እሺ ለምሳሌ የእግዚአብሔር ልጅ ተብሎ ተጽፏል። እግዚአብሔር ልጅ ተብሎ እግዚአብሔር አብ ተጽፏል። እግዚአብሔር ወልድ የሚል አልተጻፈም። ይሄኛው ደግሞ አንተ ደግሞ ባንተ አራራ ደግሞ እኔን መጠየቅ እንዴት ነው ኮንቪንስ የምታደርገው ነው? ትክክለኛ የመጽሐፍ ቅዱስን እንትና ማለት አትጠይቅም? የኔ ጥያቄ ምንድን ነበር? ዲላሙ ምንም ግልጽ የሆነ ነገር የለም። የኔ ጥያቄ ምንድን ነበር? ዲላሙ ኢየሱስ አብ ሆኖ አዘሴም ታይም የአብ ልጅ የሚሆነው እንዴት ነው? አብም የአብም ልጅ የሚሆነው እንዴት ነው? እሺ የተለያዩ አካል ከሆነ እንዴት አስረዳኛ ከመጽሐፍ ቅዱስ እኮ መልስልኝ። አሁን እየጠየቅኩህ እኮ ነው። አብም ሆኖ ባይዘዌ እኔ አስተማሪ መልስልኝ እኮ ነው ልጠይቅ እኮ አሁን ስለ አስተማሪ የጠየቅኩህ ቅድም እንዳልኩ ምትድነው በአስተማሪዎች አይደለም። ቆይ ዲላሙ ምትድነው በአስተማሪዎች አይደለም። ምትድነው በእምነትህ ነው። የምታምነው እምነት ነው ክርስቲያንም ያስብልህ ከክርስትና ውጭ ያስብልህ። ስለዚህ በአንተ እምነት ኢየሱስ አብም የአብም ልጅ የሚሆነው እንዴት ነው? ይኸውልህ አንተ የተለያዩ ስለ እኔ እምነት አይደለም የጠየቅኩህ። አሁን የጠየቅኩህ ያንተን እምነት ነው። አብም የአብም ልጅ የሚሆነው እንዴት ነው የኔ ጥያቄ። መልስልኝ። ምክንያቱም አንተ ነው የምታምነው። ኢየሱስ አብ ነው ወይ ስልህ አዎ አልከኝ። ኢየሱስ የአብ ልጅ ነው ወይ ስልህ አዎ አልከኝ። እንዴት ነው አብም የአብም ልጅ የሚሆነው? እስቲ አስረዳኝ። አሁን ለምሳሌ ሁለት አምላክ አይደለም ብለን ነው የምናምነው ብራዘር። ስለዚህ አብም ወልድም መንፈስ ቅዱስም በአካል አንድ ነው። በአካል አንድ ነው ስትል አካል ምን ማለት ነው? አካል አልኩት ቅድምም እኮ ምንድን ነው አካል? አሁን ለምሳሌ አካል ሲባል ኢየሱስ ክርስቶስ ሲያስተምር በሰማያት የምትኖር አባታችን ብላችሁ ጸልዩ ይላል። ኢየሱስ አብ ማለት ሁሉ በሁሉ የሚገኝ ማለት ኢየሱስ ክርስቶስ ደግሞ በሰውነት ደግሞ ለሰዎችም ለመላእክትም ታይቷል። ስለዚህ አብና ወልዱም የተለያዩ አካላት አይደሉም። አካል ምን ማለት ነው? አካል ምን ማለት ነው? አሁን እንኳን የአካልን ትርጉም እየነገርከኝ አይደለም። ማንነትና ምንነት ያለው። ኦኬ እሺ፣ ቆይ አብ ወልድ ነው? አብ ወልድ ነው? ዲላሙ አብ ወልድ ነው?
እሺ ሳሚ አለ? እሺ ቴዲ አለ? ቴዲ እሺ አይ እንትን ኦኬ እንትን አማኒ ያ ስልገብቶብና ሳሚ ሶሪ ወረደ ዲላማ ሰመራይዝ አድርግልንና ሳሚ እናጠቃለን። ኦኬ ሶ ስለ ሰመራይዝ ለማድረግ ያህል የሚያምኑት እምነት መጽሐፍ ቅዱስ ውስጥ የለም ማለት የሚያምኑት እምነት በዚህ ደረጃ ሌላ እምነት ነው ማለት ኑፋቄ ራሱ ተብሎ ሊጠራ አይችልም። ሌላ ሃይማኖት ነው ባይዘ ኢየሱስ አብም ነው የአብም ልጅ ነው። ኢየሱስ አብም ነው ወልድም ነው ብሎ ማመን እንግዲህ ካልተ ነው። ወልድ ራሱ አብ ነው። እንግዲህ እኔ አዶን ነው እስካሁን ድረስ ምንም አይነት የሚጠቀስ ማስረጃ አላገኘንም። ወልድ ራሱ አብ ነው ከተባለ አንደኛ ወልድ የወልድ አባት ማን ነው? ሲቀጥል ወልድ የማን ልጅ ነው የሚል ጥያቄ ራሱ ይነሳል። ምክንያቱም ወልድ ራሱ አብ ነው ከተባለ ግን የአብ ልጅ ማን ነው? ሪሜምበር የአብ ልጅ ወልድ ነው ማለት አይቻልም። ለምንድን ወልድ ራሱ አብ ነው ተብሏል። ስለዚህ የአብ ልጅም ወልድ ራሱ አብም ወልድ፣ ስለዚህ የአብ ልጅ ሊሆን ነው። አብ የአብ አባት ሊሆን ነው። እንዲሁም ወልድ የአብ አባት ሊሆን ነው። ወልድም የወልድ ልጅ ሊሆን ነው። በቃ ቶታሊ ኮንፍሌሽን ስለተፈጠረ አባትነት እናትና ልጅነትን ኢን ኤኒ ዌይ ኮንፍሌት አድርጎ ማመን ይቻላል። እንደዚህ ክርስትና የለም። አብ አባት ነው፣ ወልድ ልጅ ነው። ወልድ አብ አይደለም፣ አብ ወልድን አይደለም። ወልድ የአብ ልጅ ነው፣ አብ የወልድ አባት ነው። አለቀ። ኢየሱስ ወልድ ነው፣ ኢየሱስ አብ አይደለም። አባት አብ ነው፣ ወልድ ልጅ ነው። ስለዚህ ወልድ የአብ ልጅ ነው፣ አብ የወልድ አባት ነው። ዛሲት ወልድ ራሱ አብ አይደለም፣ አብ ራሱ ወልድ አይደለም። የወልድ አባት እንጂ ራሱ ወልድ አይደለም። አብ የአብ ልጅ እንጂ ራሱ አብ አይደለም። ወልድ ክሊር አባትና ልጅ አባት ልጅ አይደለም፣ ልጅ አባት አይደለም። ግን የልጁ አባት አባት ነው። ኦኬ የአባት ልጅ ደግሞ ልጁ ነው። ክሊርሊ ኢየሱስ ታዲያ ማን ነው? ከአብና ከወልድ ስንል ወልድ ነው። መጽሐፉ ለዛ ነው የእግዚአብሔር ልጅ የሚል። ኦኬ ስለዚህ የሚያምኑት እምነት ከክርስትና ውጪ ነው። የሚያምኑት እምነት ሌላ ሃይማኖት ነው። አያችሁ አሁን መናፍቃን ሁላ ተብለው ሊጠሩ አይችሉም። አሁን እነሱ የሌላ ሃይማኖት ተከታይ ነው ሊባሉ የሚችሉት ኮምፕሊትሊ። ካሁን እስልምናና ሞርሞኒዝምን ኑፋቄ ብሎ መጥራት አይቻልም። ሌላ ሃይማኖት ነው የሚባለው። እነሱም ሌላ ሃይማኖት ናቸው። ሌላ ሃይማኖት ኑፋቄ ራሱ ተብሎ ሊጠሩ አይችሉም። ስለዚህ እንዲህ አይነት ነገር የለም በክርስትና ውስጥ። ወልድ አብ ነው፣ አብ ወልድ ነው። እንደዚህ አይነት ነገር የለም። እንግዲህ ምን ልላችሁ እንደምችል አላውቅም። የእግዚአብሔር ልጅ ነኝ ካለ እሱ የአብ ልጅ ነው ማለት ነው። ልጁ ራሱ አብ ሊሆን አይችልም። አለበዚያ ወልድ የወልድ ልጅ ነው ሊባል ነው። አብ ወልድ ነው ተብሏል። ስለዚህ ወልድ የወልድ ልጅ ነው ሊባል ነው። አብ የአብ ልጅ ነው ሊባል ነው። አብ የአብ አባት ነው፣ ወልድ የወልድ አባት ነው ሊባል ነው። አብሰርዲቲ በቃ ነንሴንስ የሆነ ኮንፊውዥን ሊፈጠር ነው የሌለ። ስለዚህ ይሄ ነው። አማኒ ምናልባት ከቻልክ እነሱ ወልድ ራሱ አብ ነው ያሉበትን ቦታ አሳየንና ከዛ በኋላ የራስን ማጠቃለያ ስጥና እንጨርስ። ያ አይ ነው የገቡት ሁሉ አድሚት እኮ ሲያደርጉ ነበር ወልድ ራሱ አብ ነው ሲሉ ስለነበር እሱ ብዙም እንትን አይልም። ኤርሚ እየዘጋን ነው። ኤርሚ ነገ ምንድነው ቀኑ? ነገ ማክሰኞ፣ ምናልባት ነገ ኦር ደግሞ ከነገ ወዲያ ፎሎ አድርገኝና ጀስት ኖቲፊኬሽን እንትኗን አብርተህ ላይቭ ሲሆን መግባት ትችላለህ። እየጨረስን ነው። ቴዲ አለ፣ ምናልባት ሪፍሌክሽን ካለ አንተንም ብሰማ ደስ ይለኛል ቴዲ። ለማማኒ ያው እንግዲህ ሁላችሁም እንዳያችሁት የተነሱት ጥቅሶች ላይ